ጌታ እግዚአብሔር ይባርካችሁ። ወደ እግዚአብሔር ቃል እንሄዳለን። አንደኛ ሳሙኤል ምዕራፍ 18 መጽሐፍ ቅዱስ ይያዛችሁ በጌታ ስም አነባለሁ ከቁጥር 1 ጀምሮ። በጣም ኢንተረስቲንግ ስቶሪ ነው። እግዚአብሔር ለኛም ለህይወታችን የሚሆነውን መርሆ የምናገኝበት የእግዚአብሔር ቃል ነው እና ብዙ ነገር ይዟል። ምዕራፍ 18 ላይ እና ስለ ዮናታን ይናገራል፣ ስለ ሳኦል ይናገራል፣ ስለ ዳዊትም ይናገራል እና እንዳለ መጽሐፈ ሳሙኤል ቀዳማዊ ከሳሙኤል ጀምሮ እንደዛ እያለ እስከ ዳዊት የሚቀጥል ሰፊ ይዟል። የነዚህ የሳሙኤል፣ የዳዊት፣ የሳኦል፣ የልጁም ዮናታን በስፋት ነው ይሄ ጊዜ ወስዶ ሳሙኤል የጻፈልን እና ከቁጥር 1 ጀምረን ብናነብ ዳዊትም ለሳኦል መናገሩን በፈጸመ ጊዜ እና ይሄ የተናገረው ምዕራፍ 17 ላይ የማን ልጅ ነህ ምናምን ብሎ ከዛ የጎልያድን እንትን ይዞ መጥቶ አያውቁትም ነበርና ለሁሉም በቃ ሰርፕራይዝ ነው ያደረጋቸውና እኔ የከሌ ልጅ እባላለሁ ማለት ሲተዋወቃቸው ነው ሲናገር ምን ሰው ምዕራፍ 17 እና መናገሩን በፈጸመ ጊዜ የዮናታን ነፍስ በዳዊት ነፍስ ታሰረች። ዮናታንም እንደ ነፍሱ ወደደው። በዚያን ቀን ሳኦል ወሰደው፣ ወደ አባቱን ቤት ይመልሰው ዘንድ አልተወውም። ዮናታንም እንደ ነፍሱ ስለወደደው ከዳዊት ጋር ቃል ኪዳን አደረገ። ዮናታንም የለበሰውን ካባ አውልቆ እርሱንና ልብሱን፣ ሰይፉንም፣ ቀስቱንም፣ መታጠቂያውንም ለዳዊት ሸለመው። ዳዊትም ሳኦል ወደ ሰደደው ሁሉ ይሄድ ነበር፣ አስተውሎም ያደርግ ነበር። ሳኦል በጦረኞች ላይ ሾመው። ይህም በሕዝቡ ሁሉ ዓይንና በሳኦል ባሪያዎች ዓይን መልካም ነበረ። እንዲህም ሆነ ዳዊት ፍልስጤማውያን ገድሎ በተመለሰ ጊዜ እየዘመሩና እየዘፈኑ እልልም እያሉ ከበሮና አታሞ ይዘው ንጉሡን ሳኦልን ሊቀበሉ ሴቶች ከእስራኤል ከተሞች ሁሉ ወጡ። ሴቶችም ሳኦል 1000 ዳዊትም 1000 ገደለ እያሉ እየተቀባበሉ ይዘፍኑ ነበር። ሳኦልም እጅግ ተቆጣ፣ ይህም ነገር አስከፋው። እርሱም ለዳዊት 1000 ሰጡት፣ ለእኔ ግን 1000 ብቻ ሰጡኝ፣ ከመንግሥት በቀር ምን ቀረበት አለ። ከዚያም ቀን ጀምሮ ሳኦል ዳዊትን ተመቅኝቶ ተመለከተው። በነጋውም ሳኦል ክፉ መንፈስ ከእግዚአብሔር ዘንድ ያዘው፣ በቤቱም ውስጥ ትንቢት ተናገረ። ዳዊትም በየቀኑ ያደርግ እንደነበረ በእጁ በገና ይመታ ነበር። ሳኦልም ጦሩን በእጁ ይዞ ነበር። ሳኦልም ዳዊትን ከግንቡ ጋር አጣብቄ እመታዋለሁ ብሎ ጦሩን ወረወረ። ዳዊትም 2 ጊዜ ከፊቱ ዘወር አለ። እግዚአብሔርም ከእርሱ ጋር ስለነበረ ከሳኦል ስለተለየ ሳኦል ዳዊትን ፈራው። ስለዚህም ሳኦል ከእርሱ አራቀው፣ የ1000 አለቃም አደረገው። በሕዝቡም ፊት ይወጣና ይገባ ነበር። ዳዊትም በአካሄዱ ሁሉ አስተውሎ ያደርግ ነበር፣ እግዚአብሔርም ከእርሱ ጋር ነበረ። ሳኦልም እጅግ ብልህ እንደሆነ አይቶ እጅግ ፈራው። ነገር ግን በፊታቸው ይወጣና ይገባ ስለነበረ እስራኤልና ይሁዳ ሁሉ ዳዊት ነው ወደዱ። ከዛ በኋላ ሰፊ ታሪክ ነው የምንመለከተው እና ምንድነው እግዚአብሔር አምላካችንን በመድር ህይወታችን ሁላችንም ህይወት ትልቅ ጉዞ ነው። ህይወት ደስ ይላል። በተለይ ደግሞ እግዚአብሔር ሲጠራን ህይወት ይጣፍጣል፣ ደስ ይላል እና ሁላችንም ቀደመም ዴዲኬት ስናደርግ እንዳልኳችሁ እግዚአብሔር ጥሪ ሰጥቶን በዓላማ ነው ወደዚህ ምድር ያመጣን። ዝም ብሎ የመጣ ሰው የለም። በተለይ በአዲስ ኪዳን ደግሞ ሰፊ የሆነ ጥሪ ነው ያለን ሁላችንም እና ይህንን ጥሪያችንን እንዴት ነው ህይወታችንን ክርስትናችንን እንዴት ነው የምንመራው የሚለውን ከነዚህ ሰዎች ነው የምንማረው። እነዚህ በጣም እግዚአብሔር የቀባቸው፣ እግዚአብሔር የጠራቸው፣ እግዚአብሔር ስፍራ የሰጣቸው፣ እግዚአብሔር ያቆማቸው፣ ደግሞም እግዚአብሔር ባስቀመጣቸውም ደግሞ የሰሩ ያገለገሉ ሰዎች ናቸው። በአገልግሎታቸው የተሳካላቸው ሰዎች አሉ። በአገልግሎት መካከል ደግሞ የተቸገሩ ሰዎች አሉ።
ግን ያው ነው የኛም አይነት ይሄ ነው። ሌላ ምንም የተለየ ነገር ለምና ከዚህ የምንማረው ነገር አለ። አንድ እውነት ግን ምንድነው? ሁላችንም እግዚአብሔር በዚህ ምድር ላይ ሲያመጣን ምድራዊ ለሆነ ነገር ብቻ አይደለም፣ ፍጹም አይደለም። በልተን ጠጥተን አጊጠን ምናምን ኖረ ሞተ እንድንባል ሳይሆን ሁላችንም ጋር የእግዚአብሔር ጥሪ እንዲያውም ነገስታት ናችሁ ነው የንጉስ ካህናት ናችሁ እናንተ ብሎ በሚገርም አይነት ጥሪ ነው የመጣ ነው ሁላችን። እና የተሰጠን መክሊት ቀብረን እንዳንገኝ በተሰጠን መክሊት ግን እንድንሰራ እንድንነግድ እግዚአብሔር ለሁላችንም ከማንም ጋር የማይጋጭ የየራሳችን የሆነ ዩኒክ የሆነ ጥሪ እግዚአብሔር ሰጥቶናል። ክብር ለጌታ ይሁን። ይሄ በትክክል መገንዘብ በጣም አስፈላጊ ነውና አንድ ሰው ዝም ብላችሁ ብትጠሩ ከመጽሐፍ ቅዱስ ምን ነበር የእከለ ጥሪ ብትሉ ማውጣት እንችላለን። ምን ነበር? ለምንድን ነበር የተፈለገው? ለምንድን ነበር የተወለደው? በምንልበት ጊዜ የተወለደበት ምክንያት ቁጭ ብሎ ነው የምናገኘው። አሁን ወደ ዮሴፍ መጥቶ የጌታ መልአክ ምንድን ነው ያለው? ሌላ ስም እንዳታወጣለት ስሙ ኢየሱስ ትለዋል። ስሙ ኢየሱስ። መልአኩ አንዳንዶቹ መልአክ ነው የሚነግራቸው መጥቶ መልአክ ስሟ እከሌ ትባል እከሌ ይባል ብሎ በስነ ስርዓት በመልአኩ አማካይነት ነው የሚናገረው። ወደ ዮሐንስም መጥምቁም እንደዛ ነው። እና ይህ የሚወለደው ልጅ ስሙ ኢየሱስ ትለዋል። እሱ ደግሞ ህዝቡም ከኃጢአታቸው ፐርፖዝ ያለው ከዓላማ ነው የተወለደው እንጂ ሌላ ምንም አይደለም። የእግዚአብሔር ልጅ ኢየሱስ ክርስቶስ ሥጋ የለበሰበት ምክንያት አለ። እከሌ ተብለን ስንመጣ ሁላችንም ጋር ይሄ ነው ያለው። እና ዝም ብሎ ነው ሰው ፉል ታይም ምናምን። ሁላችሁም ፉል ታይም አገልጋዮች ናችሁ። አሜን። ሁላችሁ በቃ በእድሜ ዘመናችሁ ሁሉ እና ይሄ ህዝቡን ከኃጢአታቸው ያድናቸው ተብሎ ነው። ለዮሐንስም እንደዛ የተባለው። ወደ ጳውሎስ ስትመጡ ሲጠራ ጳውሎስም ይሄ ስፔሻል ልጅ ነው አለው ለሐናንያ። ስፔሻል ሰው ነው ይሄ አይምሰልህ። አረ ስለሱ የሰማሁት ጥሩ አይደለም። አይደለም። ይህ በአሕዛብም በነገሥታትም በአይሁድም ስሜን ይሸከም ዘንድ ለእኔ እና ለእኔ ብቻ እንዲሆን የተመረጠ ዕቃ ነው አለ። እና ያቺ ስም ይዟት ዞረ ጌታችን ኢየሱስ ክርስቶስ። ማን ነው? ጳውሎስ። የጌታችን ኢየሱስ ክርስቶስ በሄደበት ቦታ ሁሉ ያቺ የተባለችዋን ነገር ለማድረግ ደከመ በቃ። እና ጨርሻለሁ አለ። መጨረሻ ላይም ጨረሰ ማለት ነው። እና አፌ እንዳውን ነበር። አዎ። እና አንዳንዴ ስጋዬን በጥርሴ ነው ይላል። ስጋ አሟላጭ ስለሆነ ስለማሟልጭ በቃ በጥርሴ እያለ እየታገለ ግን ላስት መጨረሻ ላይ በቃ ሃይማኖቴን ጠብቄያለሁ፣ ሩጫዬን ፈጽሜያለሁ፣ የድል አክሊል ይጠብቀኛል ምናምን ብሎ ተሰናበተ። ጴጥሮስ አሳ አጥማጁም በሚገባው አምጥቶ ምን አለው? በሕዝብ ፊት አንተ ከእንግዲህ በኋላ አለው ስራህ ከአሁን በፊት ምን ነበር? አሳ አጥማጅ ነበር። ከዚህ በኋላስ ሰውን ነው አለው። ሰውን ወደ ሰው ተሸጋግራል። እና ደግሞ ብታይ ደግሞ ጎበዝ ነው ሲያጠምድ። በቃ በራሱም አሳ አጥማጅ ጎበዝ ነው፣ የተዋጣለት አሳ አጥማጅ ነበረ። ግን ጌታ ደግሞ ጥሪው ሲመጣለት ደግሞ ተጠንቀቅ፣ በእድሜህ ዘመን ሁሉ አንተ በቃ ይሄ ነው ይለውና ሁሌ ሲያጠምድ ነው የሚታየው። እና በዓለ 50 ሰዓትም እሱ 12ቱም አሉ፣ መድረኩ የያዘው እሱ ነበር። ፊሽ ባለበት አካባቢ ነው በቃ የቆመው። እና ጎበዝ ነው በቃ ጎበዝ አሳ አጥማጅ። 3000 ሰዎች በአንድ ጊዜ ወደ ጌታ መጣ። መረቡ ሲቀደድ ድረስ ነፍሳት ሰጠው እግዚአብሔር። አሜን ነው። እንደዛ እኮ ነው ኔም ኢት እግዚአብሔር ለሁላችን በጣም ይሄንን በትክክል እንድንረዳለት እና ህይወታችን በትክክል በእግዚአብሔር ፊት ሆኖ የመጨረሻው ሽልማት
ሳሙኤል እናቱም እዛ የመጣላት መቼም ነቢይና ሴትዮዋ በእድሜው ዘመን ሁሉ ለእግዚአብሔርና ለእግዚአብሔር ብቻ የተለየ ሆናለች። አለች ሆነ አልሆነም? ሆነ በቃ። ምን ለማለት ነው? እግዚአብሔር ለእኛ ደግሞ ግሎባል እኮ ነው የሰጠን። ራሱ ቁጭ አልን እንጂ እግዚአብሔር ለእኛ ለእናንተም የሚገርም አይነት የአገልግሎት መስክ፣ የሚገርም ጥሪ እንዳልኳችሁ የመንፈስ ቅዱስ መያዣ ናችሁ፣ ቤተ መቅደስ ናችሁ ምናምን እያለ ልጆች ናችሁ፣ ልጆች ከሆናችሁ ወራሾች ናችሁ እያለ ያልተሰጠን የሹመት አይነት ጠይቁ። እግዚአብሔር ሕይወታቸው እየተቆራቆሱ እንዳይጨርሱ ክሊር የሆነ መጽሐፍ ቅዱሳዊ መመሪያ ሰጥቶናል። ይህንን ነው ከነዚህ ሰዎች እንዴት ጌዴዎን እንዴት ጨረሰ? ሳምሶን ምን ሆነ? አይ ተመልሶ ግን እኮ በቃ እንድንል ጳውሎስ እንዴት ሌሎችም ብለን ሕይወታችንን በጣም ብርቅ የሆነ ሕይወት ነው የሰጠን። ክብር ለጌታ ይሁን። ስለዚህ በተባረክንበት በዛ ሕይወትና በዛ እንድንሄድ ትልቁ ነገር እኛ ጋር ደርሷል ማለት ነው። እና እዚህ አካባቢ ያየነው ይህንን ነው። እና ወንድማችን ሳኦል ጋር ሲመጣ የመጀመሪያ ንጉሥ ነው የሆነው። የመጀመሪያ ንጉሥ የተባረከ ነው በቃ ማለት እግዚአብሔር እንዴት እኔ በቃ የእግዚአብሔር ቸርነት ተመልከቱ። እግዚአብሔር እንደማይከሰስ፣ እግዚአብሔር ቸር እንደሆነ፣ እግዚአብሔር በጣም ሰውን በመውደድ የታወቀ አምላክ እንደሆነ፣ እግዚአብሔር ያልሰጠን ያላደረገልን ምንም ነገር እንደሌለ፣ እግዚአብሔር እንደማይከሰስ በደንብ ነው የምታዩት። ዝም ብላችሁ በቃ አቀጣጥላችሁ ድራይቭ ብታረጉ ከዛ ዝም ብላችሁ ከዛ ፍጥረት ድራይቭ እያደረጋችሁ ወደ ዘጸአት ወደ ምናምን እያላችሁ በትሄዱ እስከ ራእይ ድረስ በቃ እዛ ውስጥ የምታዩት እግዚአብሔር ሰው በመውለዱ ክሬዚ የሆነ አምላክ እንደሆነ ታያላችሁ። ስሙ የተባረከ ይሁን። እና አሳ ማነው አህያ ፍለጋ ወጥተው አህያ ፍለጋ የወጣ ሰው አርጎ አሽከርክሮ ማን ቤት አመጣው? ሳሙኤል ቤት አመጣው አሽከርክሮ እግዚአብሔር። ምክንያቱ አህያ ፍለጋ ምናምን ሊባል ይችላል፣ ግን አይደለም። ቢሃይንድ ዚስ ያለ የጌታ ስቶሪ ነው ማየት ያለብን ጊዜ በእያንዳንዱ ኢቨንትና በእያንዳንዱ ሰው በስተጀርባ ያለውን ነገር የእግዚአብሔር ኢንቪዚብል የሆነ የእግዚአብሔር እጅ እንዳለ ማስተዋል ትችላላችሁ። ክብር ለጌታ ይሁን። እና አመጣና ኖ አንተ ልትቀባ ነው አሁን አለው። እና ሳሙኤል በቃ ቀንዱን አስቀምጦ በቃ የሚገርም አይነት የተቀመመ ለነገስታት የተለየ ያንን ለማንም የማይደረገውን ማንም የማይቀባውን ቅባት አምጥቶ በላይ ላይ አፈሰበት። ክብር ለጌታ ይሁን። በቃ ከዛሬ ጀምሮ አንተ ብሎ በቃ በደንብ ነገረው። እግዚአብሔር ወዶሃል። አህያ አሁን አንተ ስለ አህያ ሳይሆን ስለ ህዝቡ ስለ እስራኤል ሲል እግዚአብሔር አንተ በህዝቡ ላይ አለቃ አድርጎሃል። ህዝቡን ደግሞ ታድናቸዋል። እስራኤልን ጠብቀልኛለህ፣ እስራኤልን ታድልኛለህ። በቃ ይሄ ነው የጥሪው። ቅባት ለምን ቅባት ከአገልግሎት ጋር ከስራ ጋር የተገናኘ ነገር ነው። ከጦርነት ጋር ከመዋጋት ጋር ከማሸነፍ ጋር የተገናኘ ነገር፣ ከስራ ጋር ከትጋት ጋር መሞሻለቅ አለም። ህዝቤን ከፍልስጤም ታድናለህ። ዷ በቃ ፊቱን ሁሉ እስክሸፍን ድረስ። እሺ
አሁን ደግሞ እግዚአብሔር ልብህን ይለውጣል። እሺ ይለውጣል። አሜን። እሺ እግዚአብሔር መንፈሱ ይልክልሃል። ትንቢት ትናገራለህ። እሺ ሰዎችን ታስገርማቸዋለህ። እሺ ይሰጣል። ልብ ይቀይራል። መንገድ ይቀይራል። ሰዎች ያከብረዋል። አያሌ ሰዎች ይከተሉሃል። ካሪዝማቲክ ትሆናለህ። ደግሞ ስታምር ይለዋል። ከሰው መርጦ ለሹመት እንደሚባል እኮ ነው። አንተ እኮ በቃ ትከሻ ግን ነገሩ የልብ ነው እንጂ የትከሻ ጉዳይ አይደለም። ነገር በቃ ኤክስተርናሊም በቃ ስታየው ሰውየው በቃ ለሹመት የተመረጠ ይመስለው በቃ ሆነለት። ኤኒዌይ ተገናኙ። ካሪዝማውም የሰውየው ምንነት ተገጣጣሙ። በቃ ምን ልበላችሁ ተነስ። በሰልፍ ኃይለኛ ሆነ፣ አንደኛ ሆነ፣ ጀግና ተባለ። ህዝብ ሲያስተባብር ሲያገለግል አቤት እህትን እኔ እኮ ይሄንን እኔ ከየት ሆኖ ነው እኛ ቤት ላይ መጣ የምችለው? አይ ከዚህ በኋላ የእስራኤል ምኞት ላንተም ለልጆችም ንግስና ወደ ቤታችሁ ገብቷል። እስቲ አሜን። በቃ እግዚአብሔር ምን ያደርግ እንግዲህ። እግዚአብሔር እኮ በቃ አያችሁ የተቀበልነው ሁሉ የተቀበልነው ከእግዚአብሔር ነው። አክኖሌጅ ማድረግ ነው። ይሄ ሁልጊዜ እግዚአብሔርን አክኖሌጅ ማድረግ ምንድነው? ከዚህ በላይ እግዚአብሔር ማድረግ ቅባቱን። እንዲያውም ራሱ ሳሙኤል ትልቅ ሰው ነው። ሳሙኤል ማለት አስገራሚ ትልቅ ሰው ነው። የተፈራ የተከበረ እግዚአብሔር በመብረቅ በነጎድጓድ የሚያናገረው ሰው ነው እኮ በጣም። እና ሳኦል ማለት አቆሞ የተቀባው ይለዋል። የተቀባው ያ ነው የሚጠራው። በእግዚአብሔርና በተቀባው ፊት መሰክርባችኋለሁ እያለ የተቀባው በቃ አንዴ እግዚአብሔር በሱ ላይ ወድቋልና ምንም የተናቀ ቤተሰብ ቢመጣ ከአናሳ ከሚባል ነገድ እንኳን ቢመጣ የእግዚአብሔር ቅባት ከፍ አድርጎታልና ሳሙኤልም ከፍ አደረገው። ክብር ለጌታ ይሁን። በዚህ አይነት ሁኔታ የጀመረ የእግዚአብሔር ሰው ነው። እኔ አንዳንዴ በእውነት ከዛ በኋላ ባለው ነገር ሳስብ ያስለቅሰኛል። ሁልጊዜ በጣም ነው ማዝነው። እንዴት ያለ በረከት ነው ወደ እኔም ወደ እሱ ወደ ሁላችን የመጣው። በጣም የተደረገልንን ወገኖቼ እናስ እና what went wrong ምንድን ነው ታዲያ? ምን ሆነ ነው የምላችሁ። አሁን ከዚህ ነው ምን ነካው ታዲያ የሚለው ነገር እንዳይነካን እኛንም ነው። ስለ እከሌት ማለት አያስፈልግም። ስለ ራሳችን እሱ በተነካበት መነካት ደግሞ ያልሆነ ነገር ደግሞ እንዳይነካን የእግዚአብሔር ቃል በጥቂቱም እናያለን። ምንድን ነው የሆነው ታዲያ? ምን ገጠመው ሲባል እዚያ አጠራጠር አድርጌ ለትምህርታችን ለራሳችንም እንድንጠበቅበት እግዚአብሔር በእናንተ በሁላችሁም ላይ ያስቀመጠው በጣም የሚገርም አይነት ነገር ነው። ብንሰራበትና ብንኖርበት ከቸርች አካባቢ ከዛ ባሻገር ማሰብና መኖር ሰማያዊው ጥሪ የሰማያዊ ጥሪ ተካፋይ እንደመሆናችን መጠን ወደ ሰማያዊ ጥሪ ወደ ተቀባንበት በሳሙኤል ሳይሆን በመንፈሱ በራሱ ቀጥታም በመንፈስ ቅዱስ ወደ ተቀባንበት ወደ ተጠራንበት የህይወት መስመር ብንገባለትና ብናስብ እግዚአብሔር ደስ ይለዋል። ለምንድን ነው የተጠራሁት? ምንድን ነው ዋት አውት ዜር ብንል እግዚአብሔር ምንድን ነው የፈለገው? የእግዚአብሔር የልብ ትርታየት ነው ያለው። እግዚአብሔር ምንድን ነው የፈለገኝ እግዚአብሔር እንድንል ያደርገናል ማለት ነው። አንደኛ በመሃል ላይ በቃ እየተሳካለት ሲሄድ ሁሉን ነገር አንደር ሂዝ ኮንትሮል ማድረግ ጀመረ ማለት ነው። አያችሁ ስልጣን ያባለጋል። በጣም ከባድ ነው ማግኘት፣ ከባድ ነው። ስልጣን ያሰክራል እና እኔ እኮ ትንሽ ነኝ፣ እኔ እኮ እንደዚህ ነኝ
ቤተሰቦች ራሳቸው በቃ ምንም እኮ የላቸውም። ነገዳችንም እንደዛ ነው። ከእስራኤል እኮ የመጨረሻው ነገር ነው የኛ። ከነገዱም ደግሞ ቤተሰቡ የኛ እያለ የተነሳ ሰውዬ በቃ ማለት እግዚአብሔር እኔ ስንቶቻችሁ በእግዚአብሔር ፈቃድ አሜሪካ እንደመጣችሁ ሁሌ እንደምታስታውሱ አላውቅም። እኔ ልንጠፋበት እኮ አይደለም አሜሪካ እኮ ልንሰራበት እኮ በጣም ልንሰራበት ልንጠቀምበት ለእግዚአብሔር መንግስት አገልግሎት በቃ ቲኬታችን እየቆረጥን ገንዘባችን አሰልፈን መገኘታችን በዝቶ ትምህርት ካስፈለገ ተምረን ሰልጥነን ለእግዚአብሔር መንግስት የተሻሉ አገልጋዮች እንድንሆን ነው እንጂ እዚቹ ተድሞልሞለን እንድንቀርቡ አይደለም። እኔ እንደዛ ይለኛል እግዚአብሔር መንፈስ አይደለም። እና ኤቭሪቲንግ አንደር ሂዝ ኮንትሮል ሲያስገባ ሰውየው ሁሉም በእጁ ማድረግ ሲጀምር የሚመቅሉብን በሁላችን እኮ ነው። ፓስተሮች በሉ አሁን ደግሞ ስም እየደረደርን ምንላቸው ነቢይ ምንላቸው ሐዋርያ ምንላቸው የተለያየ ነገርም ስያሜ ብንሰጥ የተለያየ አይነት ስም ቢሾፕ ቢባል ምናምን ቢባል በተለያየ ዓለም ባለን የመንግስት ስልጣንም ቢኖረንም እንኳ እግዚአብሔር ቢሾመንም እንኳ የሰው ልጅ ሁልጊዜ ራሱን ከእግዚአብሔር ጋር ካላደረገ በጣም 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 ልንቸገር እንችላለን። እና አንዱ ችግሩ ምንድን ነው? አለመስማት ነው። አልሰማም አለ እግዚአብሔር። እግዚአብሔርን መስማት አቆመ ወንድማችን ማለት ነው። በቃ ይህንን ጸጋ፣ ይህንን ክርስትና፣ ይህንን ትዳር፣ ይህንን ስልጣን ደግፎት ማስኬድ ያለበት እግዚአብሔር በመስማት ነበር። እግዚአብሔር በመስማት ነበር። እግዚአብሔር መስማት በጣም አስፈላጊያችን ነው ወገኖች። እግዚአብሔር መስማት። አንተ ማን ነህ? እግዚአብሔር ማትሰማ አንቺ ማን ነሽ? እኔ ማን ነኝ? ማን ነኝ? ለእግዚአብሔር እምቢ የምንል እኛ ማን ነን? አንዱ ከንግስናው ተወርውሮ ወለታች እንዲወርድ እንዲምዘገዘግ ያደረገው አይሰማ፣ ራሱን ነው የሚሰማው። እግዚአብሔር ከራሳችን ያድነን። አለመስማት፣ እግዚአብሔርን ሰምቶ አለማድረግ፣ አለመስማት። እግዚአብሔር ደግሞ መጀመሪያ ምንም ነገር ከማድረጋችን በፊት ወገኖች እግዚአብሔር እንድንሰማው ይፈልጋል። በቃ እንድንሰማው ምን ያህል ለእግዚአብሔር ድምፅ እንደምንጠነቀቅ እግዚአብሔር ማወቅ ይፈልጋል። ቦሳችን ነው እሱ፣ አለቃችን ስለሆነ፣ ስራው እሱ ስለሆነ፣ ጥሪው እሱ ስለሆነ፣ ህይወቱ እሱ ስለሆነ እግዚአብሔር መጀመሪያ የሚፈልገው እግዚአብሔር ደስ ለማሰኘት ከፈለግን ምን ነገሩኛ መስማት ጋር ያደለው ታላቁን ይሰማል። ያደለው ሰው ታላቁን ይሰማል። ከሱ የተሻለ ኤክስፐርት ከሆነ ከኤክስፐርቱ ይሰማል። በፋይናንስ ሰዎች እንዳይከስሩ ፋይናንሻል አድቫይዘር አለ ይሰማሉ። ስለ ትዳራቸው ከሰው ይሰማሉ። መስማት ሰው ለመጀመሪያው ወንድማችን በዛ ለበለና በዛ ክብር እንዳይሄድ ያደረገው እግዚአብሔርን አለመስማቱ ነው። ሁለተኛው ከአለመስማት ቀጥሎ አለመታዘዝን አስከተለ። አለመስማት ካለ አለመታዘዝ ደግሞ እንዳለ ታያላችሁ። እና ዘፌመስ እንደ ፎርሙላ የአማኞች የሁላችንም ፎርሙላ ሁልጊዜ የምንወደው በሆኑ የእግዚአብሔር ቃል በመስማት ደስ እንደሚለው
እግዚአብሔር በሚቃጠልና በሚታረድ መስዋዕት ደስ ይለዋልን አለው። እግዚአብሔር እኮ መስማት ነው የሚወደው። እግዚአብሔር ቃሉን ሁልጊዜ አክብረን እንድንሰማ ይፈልጋል። ክብር ለጌታ ይሁን። አሜን አትሉም? እግዚአብሔር ለሳሙኤል ከነገረው አንዱ በደንብ አድርገህ ጽኑ ምስክር መስክርባቸው ነው ያለው። በጣም እዚህ አካባቢ ያለውን ነገር በጽኑ ምስክር በትክክል ተናገር። አሁን በዚህ ዘመን ልንገራችሁ፣ የእግዚአብሔር ቃል ተቆርጦ አሁን በአብዛኛው ዝም ብላችሁ ስታትስ ዛሬ በታወጡ የተሰበከው ስብከት እግዚአብሔር ፍቅር ነው የሚል ነው። አሁን የቀረችው አንድ ርዕስ ጋድ ኢዝ ላቭ ነው እንጂ ኮንሱሚንግ ፋየር የሚባል ነገርም የለም። ማንም እንትን የሚለው ነገር ተቆርጣ ጽኑ ምስክር የለም። እግዚአብሔር ፍቅር ነው ወደምትለው አንሳ። ግን እሱ ብቻ አይደለም እግዚአብሔር እና እንድንሰማው ይፈልጋል። አሜን ነው። ሁለተኛው ደግሞ መታዘዝ ነው። በቃ እግዚአብሔር ደስ ይለዋል ይላል ማለት እግዚአብሔር ደስታ ነው የምንለው ሁላችንም እና ይሄንን ማዳበር ያለብን መጨመር ያለብን እሱ ነው። እግዚአብሔር መስማት፣ ጌታ ሆይ አንተን መስማት ይሁንልኝ እንድንለው፣ አሰማይ ድምፅህ እንድንለው፣ እግዚአብሔር አባት ሆይ ተናገረኝ እንድንለው ይፈልጋል። ሁለተኛው የሚናገረው ነገር መታዘዝ ነው። እነሆ መታዘዝ ከመስዋዕት ማዳመጥም የአውራ በግ ስብ ከማቅረብ ይበልጣል። ለምንድን ነው ያልታዘዝከው? አይ የእግዚአብሔር ትእዛዝ ፈጽሜያለሁ፣ ሁሉን አድርጌያለሁ ይላል። ግን እግዚአብሔር በሚያውቀው ደግሞ አለመታዘዝ ችግር እንደሆነ እንመለከታለን። መታዘዝ በተለይ በክርስትናችን ከመንፈስ ቅዱስ የሚሰጥ የህይወት ልምምድ ነው። ክብር ለጌታ ይሁን። ለህይወታችን በቃ ለሁላችንም የሚሰጥ ነው። በቃ እሴይ ቤት ሲኖር ዳዊት አድርግ የተባለው ነው የሚያደርገው። በመታዘዝ የተሞላ ሰው እንደሆነ የምታዩት በቃ አድርግ የተባለውን እሴይ ልጅ ወደ ሳኦል ሲመጣ ደግሞ ወደ ላከው ሁሉ እና ለየት የሚለውና የተሻለ ሰው ነው ያሰኘው ዳዊት እሱን ለተሻለ ሰው ለጎረቤት ለተሻለ ሰው ሰጠሁት ለእግዚአብሔር። ከዚህ ወስዶ ሲያስቀምጠው በምንድን ነው የተሻለው ብላችሁ ካሰባችሁ ኦቢዲየንት ሳኦል በላከው ቦታ ሁሉ ይሄዳል። አባቱ እሴይ አስፈሪ በሆነ ቦታ ሁሉ ይሄዳል። ዳዊት የሚታዘዝ ሰው ነበር። እግዚአብሔር የተባረከ ይሁን። ደግሞ የሚቀና ሳይሆን እሱ ቅን የሆነ ሰው ነበር። በቅንነት የተሞላ ሰው ነበር ዳዊት። ለዚህ ነው የተሻለ የሆነው። ስለዚህ ሁለተኛው ይሄንን ታያላችሁ እና እግዚአብሔር የሚፈልግብን ይሄ እንደሆነ ማየት እንችላለን። ሶስተኛው እዛ ላይ ምን ይለዋል? ምዕራፍ 15 ላይ ቁጥር 23 ላይ የእግዚአብሔር ቃል ንቀሃልና እግዚአብሔር ንጉሥ እንዳትሆን ናቀህ ነው የሚለው። እግዚአብሔር ቃል ስለናቅ ነው የእግዚአብሔር ቃል መናቁ ነው። እግዚአብሔር ቃል ሊከበር ይገባል ዛሬም ቢሆን። እግዚአብሔር ሁላችንም ምን ያህል ከእግዚአብሔር ቃል ጋር ፍቅር እንዳለን፣ ምን ያህል ቃሉን እንደምንወደው፣ ቃሉን ሰምተን ስንቶቻችን እንደምናለቀስ፣ ስንቶቻችን እንደምንደሰት፣ የእግዚአብሔር ቃል ስንቶቻችን እንደሚያስተካክልን፣ ስንቶቻችን እንደምንፈራው እግዚአብሔር እኛን የሚያይበት መንገድ ይሄ ነው። አይ በቃ ምናምን ሰው የእግዚአብሔር ቃል ንቆ እግዚአብሔር ሊያከብረው አይችልም። በቃ ልንገራችሁ፣ ውደዱ የእግዚአብሔር ቃል። አሜን በሉ። እግዚአብሔር ቃል እንውደድ። በዚህ ዘመን የሌለው ነገር የእግዚአብሔርን ቃል ከፍ የማድረግ ቃሉን የመውደድ ቃሉን የመብላት በቃሉ የመደገፍ የእግዚአብሔር ቃል ብሬክስሩ ቃል ሲባል መውጣት፣ ቃል ሲባል አለመቀመጥ፣ መቁነጥነጥ እና ንቃል ነው የሚለው። የእግዚአብሔር ቃል የማይወዱ ሰዎች እንዴት እግዚአብሔር ይወዳቸዋል? የእግዚአብሔር ቃል የማያከብሩ ሰዎች እንዴት እግዚአብሔር ያከብራቸዋል? እግዚአብሔር በቃ በዚህ ነው ያገኘብሃለው። እንዴት እንደ መጀመሪያው አልሆንክም? እንዴት አልቀጠልክም? የእግዚአብሔር ቃል ልትወዱ ይገባል። አሜን ነው ወይ? ይሄ ነው ሶስተኛው የሚለው።
16-17 ላይ ደግሞ ምንድን ነው የሚለው? ሳሙኤልም አለ በዓይንህ ምንም ታናሽ ብትሆንም ለእስራኤል ነገዶች አለቃ አልሆንክምን? እግዚአብሔር በእስራኤል ላይ ንጉሥ ትሆን ዘንድ ቀባህ። ያስታውሰዋል ማለት አይ ነው አንተ በዓይንህ ፊት የምትላቸው ነገሮች ይኖራሉ። የራስ አይገባኝም፣ እኔ እኮ እንደዚህ ነኝ፣ እኔ እኮ እንደዚህ ነኝ የምትላቸው ነገሮች ይኖራሉ። ግን እሱ አይደለም። እግዚአብሔር ያደረገውን ተመልከት። እግዚአብሔር እኮ ንጉሥ አድርጎ አስቀምጧል። ክብር ለጌታ ይሁን። የፈለገ ይሁን እግዚአብሔር በዲቁና ቢያስቀምጠን፣ እግዚአብሔር በዘማሬ ቢያስቀምጠን፣ እግዚአብሔር በጸሎት ቢያስቀምጠን፣ ወገኖቼ ለሱ ማች የምናደርግበትን ነገር እግዚአብሔር ከኛ ይጠብቃል። ክብር ለጌታ ይሁን። አሜን ነው። ለምንድን ነው ታናሽ ነኝ የምትለው? እግዚአብሔር እኮ ከፍ አድርጎሃል። ማች አድርግ እንጂ እንደዛ እኮ አንተ ሰማይ አድርሶ እግዚአብሔር እንዴት ነው እንደ ምድር የምትሆነው ነው የሚለው እኮ። በዓይንህ ትንሽ ነህ አንተ። በዓይንህ እንዴት ነው ሁል ጊዜ እንደ ነገሩ የምታደርገው? ለምንድን ነው? ይሄ እኮ የከበረ ቦታ እኮ ነው ይላል። ትልቅ ቦታ እኮ ነው የተቀመጥከው። አንዳንድ ጊዜ መንፈሳዊ በማህበራዊ የምንቀይርበት ነገር አለ። ወገኖች ልንገራችሁ፣ እንደኛ ባክግራውንድ ሳይሆን እንደኛ መጣንበት ምንነት ሳይሆን እግዚአብሔር አሁን ነገሥታት አድርጎናል። አሜን ነው። አክብሯችኋል። በጣም አክብሮናል ጌታ። ለምንድን ነው ትንሽ የምትሆንበት? ለምንድን ነው የምትጎተትበት? ለምንድን ነው መንፈሳዊ የማታረገው? ይሄ እኮ መንፈሳዊ ነው ይላል። ይሄ እኮ የነገሥታት ጉዳይ ነው ይላል። ይሄ እኮ የኔሽን ጉዳይ ነው ይላል። ይሄ እኮ የሞት የሽር ለምን በደም አትዋጋው? እግዚአብሔር ያለህን ለምን የማታረገው? እንደ እግዚአብሔር ነገር ለምን የማታረገው እኮ ነው የሚለው። ይሄ ጓደኞቼ እኔ ብጤዎች ምናምን አድርገው ለምንድን ነው በእግዚአብሔር ስራ ላይ የምትቀልደው? መቀለድ አይቻልም ነው የሚለው። አሜን ነው ወይ? በቃ ማለት እግዚአብሔር ትልቅ አድርጎናል። ትልቅ እንሆን ነው የሚለው። ትልቅ እናስብ። ለምን ነው ባክግራውንድህ የሚጎትትህ? እና ምክንያቱ አንዱ ይሄ ነው አለው። ለምንድን ነው ጓደኞች የሚጎትቱ? ለምን ወደታች ትላለህ አንተ? ከፍ ለጥሪው፣ ለህይወቱ፣ ለመድረኩ በሚመጣ ሁኔታ ለምንድን ነው ማች የማታረገው ይለናል። ሁላችንም እኔም እናንተም ይለናል። ይሄ ነው ሳውል ጋር ያለው ነገር እና ለተጠራችሁለት መጠራት ነው እኮ የሚለን ሐዋርያ ጳውሎስ አዲስ ኪዳን እንደሚገባ ትመላለሱ ዘንድ ለምናችኋለሁ ነው የሚለው። እንደሚገባ እንዲሆን ነው ማች እንዲያደርግ ነው የሚል እና ማለት ዲስፓሪቲ እንዳያይ ነው እግዚአብሔር። አንዳንድ ጊዜ እኮ እኛ ከዓለማውያን ጋር አሁን ስናወራ ልክ እንደነሱ እኮ እና እነሱም እኮ ልዩነት ያጡበት ምክንያት ኤግዛክትሊ እንዲያውም ዓለማዊ ጓደኞች አሉን። ከዓለማዊ ጓደኞች ጋር የምንሆነው ሌላ፣ እዚህ ቸርች ስንመጣ የምንሆነው ሌላ እና እግዚአብሔር እንዴት ነው ማለት እንዴት ነው ማች የማታረገው ለዚህ ነገር ይላል። እንግዲህ የሚሰሙ ሰዎች ካሉ እየተናገርኩ ነው። ክብር ለጌታ ይሁን። እግዚአብሔር ይባረክ። ይህንን ነገሮቹን ነው እና እግዚአብሔር ትልቅ ስላደረገህ ለምንድን ነው ትልቅ የማትሆነው ነው የሚለው። እና ሌላው ደግሞ ሳውል በጣም ፖፑላሪቲ ይፈልጋል። ሰውን ማስደሰት ነው የሚፈልገው፣ እግዚአብሔርን ሳይሆን። በቃ መድረኩ ወይ ደግሞ አሁን ስቴጁ ፖፑላሪቲ፣ የሳውል ፖፑላሪቲ ነው በቃ ማስገኘ። አሁን ቸርች ደስ በመካከላችን ከኢየሱስ ክርስቶስ በቀር ሌላ ፖፑላር የለም። እስቲ አሜን የሚል ሰው አለ? ህዝቡ ይላል። ህዝቡ እኮ ብሎኝ ነው። ህዝቡ እኮ ነው። ህዝብ በቃ ቮቱ ጉባኤው በቃ ምናምን እና በቃ እንላለን። እግዚአብሔር አስምሮ ነው የሚሰጥ። እግዚአብሔር ጋር እንትን የለም፣ ምንም ነገር የለም ወገኔ። እና ሰበብ አስባብ አበዛ። በቃ በጣም ብታየው ምናምን ብሎ እንዲያ መጨረሻ ላይ አማሌቅን ተዋግቶ ተራራ ላይ ቀርሜሎስ ላይ ሄዶ የራሱ ምስል ነው ያቆሙ ማስታወሻ አጋገን አጠገቧ ምናምን ብሎ አድርጎ ፖፑላሪቲ፣ ሰውን ማስደሰት። እኔ ልንገራችሁ የኔና
የእናንተ ጥሪ እግዚአብሔርን ደስ ማሰኘት ነው። አሜን ትላላችሁ? ሰው መፍራት ወጥመድ ነው። እንዴት መንፈሳዊ ነገር በማህበራዊ ነገር ትቀይራላችሁ? እንዴት የእግዚአብሔርን ጊዜ የአምላክ የተቀደሰ ጊዜ ሌላ ነገር ትለውጣላችሁ? እግዚአብሔር አይምን? እግዚአብሔር አይሰማምን? ወገኖች አሁን ሰው ሁሉ የእግዚአብሔር ነገር ሰውቶ ማህበራዊ ነገራችንን ነው በቃ ከተጋፈጠ ፓስተሩ ይጋፈጠው በቃ እኔ አያገባኝ የጓደኝነት የቤተሰብነት ምናምን ያ አይ ጴንጤ ማለት አቋም ያለው ማለት ነው። አሜን በሉ። ዛሬ እንግዲህ ጀምር ያለው እኔ ከባድ ነገር ውስጥ የገባሁት አውቃለሁ፣ ግን አቋም በቃ ያስፈልጋል። አቋም ለጌታ ጸንቶ መኖር ኢየሱስ ማለት ያስፈልጋል። የጌታ ማለት ያስፈልጋል። የጌታ ሰዓት ነው ማለት ያስፈልጋል። የጌታ ቤት ነው ማለት ያስፈልጋል። የጌታ አገልግሎት ነው ማለት አቋም ያስፈልጋል። እኛንን ያበላሸናት ታውቃላችሁ። በቃ ጠቅላላ እንደ ነገሩ አያያዛችን እንደዚህ እንደነሳኦል የሆነ የፍልስጤም መጫወቻ ሆነ። ፍልስጤም እንደፈለገ ከዛ በኋላ ጦርነት መጣ። ጦርነት ሲመጣ 40 ቀን ጎልያድ ሲያስፈራራቸው ሳኦል ምንም ማድረግ አልቻለም። ምንም ማድረግ አልቻለም። ምንም ለሱ ነው የሚነግረው። ደግሞ ወንድ የለህም ይለዋል። አንተ ወንድ አይደለህም ይለዋል። ሰይጣን እኮ እንደሚል እሺ ወንድ እሺ ክርስቲያን ከሆንክ እስቲ 40 ቀን ሳኦል በቃ ምንም ማድረግ አልቻለም። ትንሽ ቆይቶ ደግሞ ፍልስጤም ማለት አደገኛ ስለሆነ ብረተ ሰሪ የሚባል የብረት ስራ በሙሉ አስዘጉት። ፍልስጤማን በእስራኤል ውስጥ አንድ መሳሪያ አንድ ማረሻ እንኳን እንዳትገኝ ማረሻ የሚቀጠቀጥ ሰው እንዳይገኝ አድርገው ፍልስጤማውያን እንዴት እንዳሲሮባቸው ልነግራችሁ አልችልም። ጋዛ በጦርነት ጊዜ መሳሪያ ጠፋኝ። ምን ያደርገው? ዮናታን የሚባል ሰው ያልተዘመረለት አቤት ይሄ ወንድም አቤት 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 አሁን አንደርስበትም እንጂ እኔ ተዘጋጅቼ ነበር ስለሱም ነግራችሁ። አቤት የሚገርም ወንድማችን፣ የተወደደ ወንድማችን፣ አፍቃሪ፣ በጣም ሎያል፣ በጣም የተወደደ ዳዊትን እንደነፍሱ የቃል ኪዳን ሰው የሚገርም እኮ እሱ ምን አለ? በቃ አባቱን ተው በቃ እኛ አሁን ምንም ማድረግ አለች አንተ ከኔ ጋር ትላለህ። አንድ ወንድም ብቻ ይዞ ወደ ተራራ ላይ ወጥቶ እየተንፏቀቀ ከወጣ በኋላ በብዙም በጥቂቱም ማዳን አይሳነው አምላካችን ይዋጋል ነው ብሎ እንዲህ አይነት ሰዎች አሉ። በጦርነት ጊዜ የማይከዳ በጦርነት ጊዜ የማይተው በቃ ጀግና የሚወድ የተቀባን የሚወድ ማለት ነው። ማለት የእግዚአብሔር ሰዎችን የሚወድ የዮናታን ነፍስ ከዳዊት ነፍስ ጋር ታሰረ ይችላል። ያቃል በቃ አባቱን ሳይሆን የአባቱ ወራሽ እንደሚሆን እያወቀ የአባቱ ወራሽ እንደሚሆን እያወቀ ስለ ዳዊት ሲል ራሱን ሳክሪፋይስ አድርጎ ዳዊትን ያዳነ ጀግና ነው እሱ። ክብር ለጌታ። የሁላችንም ስራ እግዚአብሔር ደስ ማሰኘት ነው። እግዚአብሔርን ደስ እንደ ቃሉ እንደ ትእዛዙ እግዚአብሔርን ደስ ለማሰኘት ነው እንጂ ከሰው ፖፑላሪቲ ከሰው ሞገስ ለማግኘት ምንም አታርጉ ወገኖች። የሚባረክ ማን ነው? የሚደሰት ማን ነው? እግዚአብሔር ነው። እግዚአብሔር በጣም ዲቴል አምላክ ነው። የሚባርክ እግዚአብሔር ነው። የሚያወጣ እግዚአብሔር ነው። እና በዳዊት መካከልና በሳኦል መካከል በእነሱ ቤት ጦርነት በቃ እድሜ ዘመን ጦርነት ሆነ ነው የሚለው። ጦርነት ጫሪ መንፈስ ሆነ። የሰውዬ ለሰላም የተጠራ ሰው በቃ ጦርነት ነገር ፈላጊ ሆነ። ጌስ ዋት የሳኦል ቤት እየደከመ
የዳዊት ቤት ግን እየበረታ አይደለም። ሁለት ቤቶች ናቸው። ግን ልንገራችሁ እግዚአብሔር አምላክ ደስ የሚያሰኝሽን የሚያውቅ አምላክ ነው። የተሻለን ስንሆን እግዚአብሔርን ስንወድና ስናከብር ቤታችን እየተጨመረ እየተባረከ ይሄዳል። አሜን ትላላችሁ? ክብር ለእግዚአብሔር ይሁን። ኢየሱስ ጌታ ነው። እግዚአብሔር ለመቅደም ያለበት እግዚአብሔር እንደሚያየን እግዚአብሔር በቃ እሱ የእግዚአብሔርና የእግዚአብሔር የሆነ ነገር ሁሉ በሕይወታችን መቅደም አለበት። ሰው አይቀድምም። ማህበራዊ ነገር አይቀድምም። የእግዚአብሔር ሰዓት የእግዚአብሔር ጊዜ ለሰው አይሰጥም። እና ከኔ ይልቅ ልጆችን ለምንድን ነው ያከበርከው ብሎ እኮ ይጠይቃል እግዚአብሔር። እግዚአብሔር የምናመልከው አምላክ ማለት ነው። እኛ የምናመልከው መጽሐፍ ስላለ ልጆችን እንዴት ነው ከኔ ይልቅ ልጆችን ለምን ታከብራለህ ይላል። እና እንደዛ ነው። ሌላው በቃ ሳሙኤልን ከህይወቱ ማውጣቱ ነው። በቃ ሳሙኤል በጣም ይጸልይለት የሚስመው አቅፎ የሚስመው እና መጨረሻ ላይ ግን ከዚህ ኢንሲደንት በኋላ በህይወታቸው ዘመን ሁሉ አልተያዩ አከተመ ማለት ነው። እና ይህንን ነገር መጨረሻው ግን ባለፈው ያነሳ ነው በቃ ቀናተኛ መሆኑ ነው። በጣም ነው የሚቀናው። በጣም ሰው እንዴት ነው በህይወት ዘመን ሁሉ አንድን ሰው ተመቅኝቶ የሚይዘው? በጣም የሚገርም ነገር ነው። እና የቅንዓት የሚባለው ሁለት ነገሮች መጠንቀቅ ካለብን ሁለት ነገሮች፣ አንደኛው ቅንዓት የሚባለው ነገር ነው። ሁለተኛው ግን ትዕቢት የሚባል ነገር ነው። አሜን። በሊደርሺፓችን በህይወታችን እኮ ሰክሰስፉል ነው ጌታ ነገር አቮይድ ዲስ ነው የሚለው። አቮይድ ዲስ፣ እነዚህ ነገሮች አቮይድ አሉ በቃ። እና ዳዊት ማለት እግዚአብሔር በዛ ሰዓት ላይ ተጠቀመበትና ጎልያድን ምናምን አደረገ፣ ድል አደረገ። የሳኦልን ማንነት አይቀይረውም። በቃ አይቀየርም። እግዚአብሔር ሰጪ አምላክ ነው። አሜን ነው። በቃና ለሳኦል ለዳዊት እግዚአብሔር ቸርነት አደረገ። በዛ አብሮ መደሰት ሲገባቸው በቅንዓት እድሜው ልኩ ሲቀና እንመለከታለን። እስቲ ሁለት ከብሉይ ኪዳን ወጣ ላድርጋችሁና ከዚህ የያዕቆብ ቤተሰብ እኔና እንጨርሳለን። ዘፍጥረት 30 ሁላችን ይዘን ብናነብ እና ምንድነው የሚለው? ራሔልም ለያዕቆብ ልጆችን እንዳልወለደችለት ባየች ጊዜ በእህቷ ቀናችባት ይላል። በማን? በእህቷ ቀናችባት ይላል። ይሄ ከባድ ነገር ነው በህይወታችን። በአንድም በሌላም በቃ አዳማዊ ነገር ስለሆነ ሁል ጊዜ ይመጣል። በእኔም በሁላችንም ማንም ሰው ከዚህ ንጹሕ ነኝ ማለት አይችልም። ግን በተቻለ መጠን ግን እንደ ሳኦል ምርር እንዳይል እና እንዳይከፋ ብቻ ባላንስ ማድረግ አለብን። በእግዚአብሔር ቃል ባላንስ ማድረግ አለብን። እየጸለይን ባላንስ ማድረግ አለብን። እና እዚህ ላይ ምን ትላለች? በእህቷ ነው፣ በገዛ እህቷ ስለወላድ ስለሆነች የገዛ እህቷ በቃ እግዚአብሔር ለሊያ ሰጣት እና ይቺ እንዳልወለደች ባየች ጊዜ በእህቷ ቀናችባት ይላል። እና ለያዕቆብ ትለዋለች፣ ያዕቆብንም ልጅ ስጠኝ፣ ይህ እስካልሆነ እሞታለሁ አለችው ይላል። የቅንዓት እንደዛ ነው የሚያስደርግ። መሞቴ ነው ይላል። እሞታለሁ፣ ሞቼ ይገኛለሁ አለችው ይላል። ያዕቆብም ራሔልን ተቆጥቶ በውኑ እኔ የሆድን ፍሬ በነሳሽ በእግዚአብሔር ቦታ ነኝን አላት ይላል። ይህ እኮ የእግዚአብሔር ቦታ ነው። መባረክ የማን ቦታ ነው? በቃ እግዚአብሔር እኮ ነው የሚያደርገው። እንድናስተውል ንጉሥ ካረገን እግዚአብሔር ከባረከን በኋላ ለምን ይህንን ነገር በሕይወታችን ይፈጠራል? ይሄ እኮ የኔ አይደለም የእግዚአብሔር።
ማለት ከኔ ይልቅ ሰለሞን በጣም ተባልፎ ካየሁት እኔ የሌለኝ ነገር እሱ ጋር ካለ ለምንድን ነው የባረከው ብዬ ብል መልሱ የእግዚአብሔር ጸጋ ነው። እግዚአብሔር ጸጋ አንዱ ከአንዱ የሆነ ነገር ቢኖረው የማን ነው? እግዚአብሔር እኮ ነው። የበዛ ነገር ካገኘ አንድ ሰው የበዛ ነገር ካለው እግዚአብሔር ነው። በቃ እግዚአብሔር ነው ያደረገለት። ይሄ መልስ ይሆናል ሁልጊዜ። አሜን ነው። እኔ ስለሰራኝ ነው ወገኖቼ። እኔ በቃ አስፈላጊ ሰው ነው። ይሄ እንዳልኳችሁ እግዚአብሔር ፍቅር አንዷ እንትን ብለን መሄድ እንችላለን ተንጫጭተን፣ ግን ለዚያ መሰረታዊ ነገሮች ማወቅ አለብን እና በገዛ እህቷ ላይ ነው። አንዳንድ ጊዜ የገዛ እህቶቻችን ወንድሞቻችን ከኛ ከፍ ከፍ ያደርጋቸዋል እግዚአብሔር። አረ ነው ዋይ ከፍ ከፍ ያደርጋቸው ጸጋ ነው። እግዚአብሔር ጸጋ ነው። it has nothing to do with you ከኔ ጋር ከናንተ ጋር ምንም በቃ ያገናኝ። ጓደኞቻችን እኛ ስፖንሰር አድርገን አምጥተናቸው ሁሉ ሊቀድሙን ይችላሉ። እስቲ አሜን። አይ ለምን አባት ቀድማለህ? በቃ ጸጋ ነው። በቃ ጸጋ ነው። አቤት የእግዚአብሔር ጸጋ ቢገባን በጣም ነበር የምናመሰግነው ከነሱ ጋር አሁን። አሜን ነው ወይ? ይሄ ሲጎድለን በቃ ሜስ ነው በቃ እድሜ ልኩ ከዳዊት ጋር ጦርነት። ኧረ አባቴ ሆይ ምን በቃ እድሜ ልኩ ሚዘረብል አደረገው። ሚዘረብል ነው ያደረገው። ነክሶ ነው ያዘው። እግዚአብሔር አልወደደውም። እና እዚህ ላይ ምትላለች እንዴ ምን አድርግ ነው የምትይኝ? ምን ላድርግ? ከየት ላምጣ? እኔ እጅ እኮ አይደለም ያለው። ይሄ ማን እጅ ነው አለ? ሞች ችግኝ ያለው በቃ ጥርሳ ሰነከሰች። አይ አንድ ሐሳብ አስቤያለሁ። የታባቷን እኮ ነው የታባቷን። አሁንሳ በቃ ይኸውላችሁ በጣም ኃጢአት እንደሚያሰራ ተመልከቱ። ከሰራተኛዬ ከሞግዚቴ ሄድና ውለደች። ከዛ እሷ ስትወልድ ልክ ስትወልድ እሷ እኔ ጭን ነው የምታስቀምጠው አምጥታ። ቅናት እንዲህ ነው እኮ የሚያደርገው። ድረስባት በእኔ ጭም ላይ ትውለዳለች፣ የእርሷም ልጆች ለእኔ ደግሞ ይሁንልኝ አለች። ራሷ ባሪያዋን ባላንም ሚስት ትሆነው ዘንድ ለእርሱ ሰጠችው። ያዕቆብ ደረሰባት፣ ጸነሰች፣ ወንድ ልጅም ለያዕቆብ ወለደችለች። ምን ብትል ጥሩ ነው? አሁን ራሔል ተመልከቱ፣ ወለደች ይላል። ያቺ እኮ ነው የዛች ልጅ እኮ ነው። ራሔልም ምን ብትል ጥሩ ነው? እግዚአብሔር ፈረደልኝ። ፈርዷል። እናንተ ነገሯ በቃ ስናሽሞነምነው እኮ ነው የሆነ ሮንግ በሆነ ሞቲቭ አምጥተና መላለን። እግዚአብሔር ምን አደረጋልኝ? በደምብ ተነጋገር ግድ የላችሁ። እግዚአብሔር ከሮንግ ነገር ያድነን። ጌታ ያድነን። የኛ ያልሆነ ያልተፈቀደ ነገር ወደኛ አምጥተን እግዚአብሔር ከዚህ ያድነን። ፈረደልኝ አለች። እሺ ቀጥሎ ምን አለች? ቃሌን ደግሞ ምን አደረገ ትላለች? ሰምቷል። እግዚአብሔር ሰምቷል። ፌክ ነው የምታደርገው። ያው ፌክ እንትናም ስሜት ተናግሯል ሳኦል ዝም ብሎ። ቃሌን ደግሞ ሰማ ትላለች። አይ አልሰማም። ወንድ ልጅም ሰጠኝ አለች። አልሰጠም። ስለዚህ ስሙን ዳን ብላ ጠራችው ይላል። የራሔልን ባሪያ ደግማ ጸነ ሂጂ ቶሎ ወለጅ ደግሞ እንደገና እደርስባታለሁ ቶሎ ብዬ እንደዚህ ከዚያ አምጥቼ ዘረድራቸዋለሁ አለች። ለያዕቆብ ሁለተኛ ወንድ ልጅን ወለደችለት ይላል። ራሔልም ትላለች። አሁን ራሔል ስሟት ብርቱ ትግል ከእቴ ጋር ታገልኩኝ። እሺ አሸነፋለች። ግርምሽ ያውላችሁ ግን የምንለው እንዴት እንደምናመናፍሰው ተመልከቱ። ብርቱ ትግል አረፍ ፍክክር አያስፈልግም። ምንም ትግል ወንድሞቼ፣ እኛ ትግል የማያስፈልገን እግዚአብሔር እንዲሁ የወደደን እንዲሁም ያደረገልን ሰዎች ነን። እስቲ አሜን። ትግል አያስፈልገው። ከትግል እንውጣ።
በቃ ምንም እኮ ታገልኩ። ከጎረቤት ወጋ፣ ከወንድም ከእህት ጋር አብሮ ከሚሰራ ጋር ዝም ብሎ ብርቱ ትግል ነው። የነሱ ቤት እንደዚህ ሆነ፣ የኛ እንደዚህ ሆነ፣ እንደዚህ ያዙ፣ እንደዚህ መጣ ምናምን ስንቆጥር ሌጀር ይዘን ስንመዘግብ አይደለም። እግዚአብሔር ከትግል ያውጣል። ይሄ ማንም ሰባኪ አይሰብካችሁም። እኔ ልበለው እና በደንብ ገብቶን ከዛ በኋላ እኮ ታውቃላችሁ ችግር እንኳን ቢኖር ይገባናል። ከየት አቅጣጫ እንደሆነ ነገሩ ይገባችኋል። በቃ ብዙ ትግል ታገልኩ አሸነፍኩኝ ስትል ፈረደበት ልጅ ንፍታሌም ብላ ጠራችሁ ይላል። ከዛ ደግሞ ይጋባል። ደግሞ ይቺ ሊያም መውለድ እንዳቆመች መዓት ልጅ ወልዳ እኮ ነው። ሊያ ደግሞ እንዳቆመች ሰምታ የታ አባቷ እሷ እንደዚህ አስቀንታኝም አልቀርም ብላ ደግሞ ሄደ። አንተ ደግሞ ከሰራ ሰውዬ እኮ ግራ ገባው፣ ግራ ገባው። በየቀኑ ነው የሚድሩለት። ቅናት፣ ምቀኝነት፣ ክፋት ማያሰራን ተንኮል የለም። እግዚአብሔር ይማረን። አሜን ነው። ከዛ ደግሞ በቃ ይጋባላ፣ በቃ ይጋባል። ኮምፒቲሽን አላስፈላጊ። ኮምፒት ማድረግ ካለብን እከሌ ተምሮ እኮ ይሄን ሰርቲፊኬት ያዘ እኔም ሂጄ ይሄ ጥሩ ቅናት ነው እኮ። እሷ እኮ ተነስታ ሄዳ ነርስ ሆነች እኮ ታውቃላችሁ። እኔም ነርስ ልሆን ማለት እኮ ይሄ እኮ በቃ የተቀደሰ እኮ። ይሄማ ደስ ይላል። ቆይ ላይሰንሱ አላበላሸው ካልክስ ከየት አባቷ አልፋ ነው እሷ ነርስ የሆነችው? ሄጄ እንደምንም አድርጌ ቆይ አገር ቤት አቃት የለ እንዲህ ብዬ ፉርሽ አደርግባታለሁ። ይሄ ማለት አደገኛ ይሄ ነው። ይሄ ነገር ነው ይሄ። እና ከዛ በኋላ ደግሞ ሊያም ደግሞ ራሷም ጀመረች፣ ቀጠለች። ብቻ በላሃት ጥርላችሁ የእግዚአብሔር ሰዓት እንዳረጓ ሰዓት አለው። እግዚአብሔር ጊዜ አለው። እንደዚህ እየታገለች የራሷ እንዳልሆነ እያወቀች አሸነፍኩኝ እንዲሆንኩኝ ምናምን የምትለው ነገር በሙሉ ሰልፍ ዲሲቪንግ፣ ሰው ራሱ እንደሚያታለል እያታለለች እንደሆነች ደግሞ ውስጧ ይነግራታል። አይደለም፣ አልተባረክሽም፣ አላሸነፍሽም፣ ያንቺ አይደለም ምናምን ይላታል። እና የሁሉ ቲያትር ነው የሚያሰራው። ቲያትረኛ እኮ ነው። የቀኑ ሰዎች ቲያትር እኮ ነው የሚሰሩት። በጣም ቲያትር ያሰራል። እንረጋጋ። የእግዚአብሔር ጸጋ እኛንም ያገኘናል። ክብር ለጌታ ይሁን። እና ምን ይላል ላይ ቁጥር 22 ላይ እግዚአብሔር ራሔልን አሰበች። ተአሰበ በሉ። እግዚአብሔር ያስባል በሉ እስቲ። ይሄ የቀድሞ የራሷ ነው፣ ሁሉ ሰው ሰራሽ። አሁን ግን ይኸውላችሁ እግዚአብሔር መጣ። እግዚአብሔር ሲመጣ በእውነተኛ ማሰብ ሰውን ያስባል። እስቲ አሜን በሉ። እስቲ እግዚአብሔር ያስባል። አሜን። እግዚአብሔር ተለመናት፣ እግዚአብሔር ይለመናል። እስቲ በሉልኝ። እግዚአብሔር ልመናን ይሰማል። በቃ የሚለምኑት ይሰማል። እግዚአብሔር አድርግልኝ፣ እህቴ እንደባረካት ባርከኝ ማለት በጣም 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 አስፈላጊ ነገር ነው። ከዛ በኋላስ እግዚአብሔር ማህፀኗን ማረጋላት ከፈተለ። እግዚአብሔር ይከፍታል በሉ እስቲ። ምንም የሚያቅተው ነገር የለም። እግዚአብሔር ቢዝነሱ ቢሆን ይከፍታል፣ ትምህርት ይከፍታል፣ ማህፀን ይከፍታል፣ ስራ ይከፍታል፣ ገንዘብ ያመጣል። ሰማይ እንዲያውም ምድር ብቻ ሳይሆን እግዚአብሔር የሰማይ መስኮትም ምን ያደርጋል? ይከፍታል። ይከፈትላችሁ እግዚአብሔር በቃ ከፈተላት። ጸነሰችም ወንድ ልጅም ወለደችና እግዚአብሔር ስድብን አስወገደ አለ ይችላል። አሁን እግዚአብሔር ስድብን ያስወግዳል። እንደተሰደብን አንቀርም። ሰዎች እንደናቋችሁ አትቀሩም። እግዚአብሔር አምላክ ከእያንዳንዳችን ነቀፌታን ያነሳል። ሃሌሉያ። ወደ ኋላ በቀራችሁበት ነገር ሁሉ ወደ እግዚአብሔር ስንጮህ፣ ወደ እግዚአብሔር ስንማጸን፣ እግዚአብሔር የበረከት ምንጭ መሆኑን ስናቅ እግዚአብሔር ያስባል። እና ምን አለች? ስድብን አስወገዳለች። ስሙንም እግዚአብሔር ሁለተኛ ወንድ ልጅን ይጨምርልኝ ስትል ዮሴፍ ምርጥ ልጅ ሰጣት። እግዚአብሔር ምርጥ ጠብቃ
ከ12ቱ ማን ይበልጣል? እስቲ ማን ይበልጣል? ጠቅላላ የተከታተሉ በሙሉ እኮ ነው ዮሴፍ አንደኛ ነምበር 1 አገርን የሚቀልብ አገርን የሚያጠግም ጠቅላይ ሚኒስትር ዓለምን ሁሉ የሚያስተዳድር ዮሴፍ የሚባል አምጥተው ጉብ አቤት እግዚአብሔር ሲያስብ ሰው ዝም ብሎ አይጸልይም። የኔ ጌታ ሰው ዝም ብሎ የእግዚአብሔር ማዳን ተስፋ አያደርግም። ሰው ዝም ብሎ ወንድሙን አይባርክም፣ እህቱን አይባርክም። እንካፈል አይልም። አካፈል እባክህ አንተ ባርኳል ካስፈላጊ ከሆነ እኮ አይደለም እንዴ ዮሴፍ። ከዛ ማለች ይጨምርልኝ እግዚአብሔር ይጨምራል አይጨምርም? ይጨምራል፣ እግዚአብሔር ይጨምራል አለች። በቃ ትንሽ ቆይቶ ነው እግዚአብሔር ደግሞ ይሁዳ አቤት ይሁዳ ከይሁዳ ነገድ የሆነው ያውላችሁ እግዚአብሔር ዮሴፍንና ይሁዳን ሰጥቷቸዋል። እስቲ አሜን በሉ። በቃ የሚገርም ነገር ነው። ፎርጌት ፒፕል እናንተ ተውና ዝም ብላችሁ ብቻ እግዚአብሔርን ወደ እግዚአብሔር ጸልዩ። በቃ እግዚአብሔር የሰጣችሁ ለእናንተ በቂ ነው። በቂ ማህፀን በቃ የሚፈለፍል ልጅ የሚያወጣ ታሪክ የሚሰራ ማህፀን፣ የራእይ ማህፀን፣ የህልም ማህፀን ሰጥቷችሁ እግዚአብሔር በእናንተ ላይ የሚሰራው ይበልጣል። ከማንም ጋር መገዳደርና መፎካከር አያስፈልግም። ዳዊት ሌላ ነው፣ ሳኦል ሌላ ነው። አንድ በቃችን ምሳሌ ልንገራችሁና ከዚህ ጋር የተያዘ ሰው እንዳንመለስበት። አሁን ይሄ ዮሴፍ የሚባል ልጅ ደግሞ ምን ይላል? ወንድሞቹም 11 ላይ 17 11 ላይ ወንድሞቹም ቀኑበት፣ አባቱ ግን ነገሩን ይጠብቀው ነበር ይላል። አገኛችሁት ሁላችሁም? የገዛ ወንድሞቹ ናቸው። ይሄ ደግሞ የገዛ ወንድሞቹ ምንም ማለት አይደለም። በቃ በወንድሞቹ በጨርቅ ልብስ ለበሰ ምናምን ብለው ይቀኑበታል። እንደገና ደግሞ ህልም ያው ልጅ ስለሆነ ነው የተናገረው። ከልጅነት አንጻር መናገር የሌለበት ነው የተናገረው። ሰው አንዳንድ ጊዜ ልጅነት ያጠቃልና ዝም ብለን በቃ ለሁሉ እናዳርሳለን እና በጣም አስከፈለው፣ ዋጋ አስከፈለው ማለት ነው። ህልሙ ተናገረ እና ቁጥር 18 ላይ ወጣችሁ ወረዳችሁ ስታዩ እነርሱም በሩቅ ሳለ አዩት፣ ወደ እነርሱም ገና ሳይቀርብ ይገድሉት ዘንድ በእሱ ላይ ተማከሩ። አንዱም ለአንዱ እንዲህ አለው፣ ያ ባለ ህልም ይኸው መጣ። ደስተኛ አይደሉም በህልሙ፣ በጨርቁም በህልሙም ደስተኛ አይደሉም እና ያ ባለ ህልም ይኸው መጣ። ህልም ያለ ሰዓት ሲነገር በጣም ጣጣ ያመጣል። ያለ ቦታው ሲነገር ይመስለኛልና ጣጣ በቃ መጣበት እና ምንድነው ስሙ ራሱ ቀይረው ዮሴፍ እንኳን ማለት አልፈለጉም። ምንድነው የሚሉት? ያ ባለ ህልም ይኸው መጣ እና አሁንም ይሉና ቁጥር 20 ላይ እንግደለውና በአንድ ጉድጓድ ውስጥ እንጣለው። በቃ ቀኑ መግደል ነው፣ ራእይ መግደል ነው፣ ህልም መግደል ነው፣ እንዳይሳካ ማድረግ ነው። በቃ በጣም ወገኖች አንድን ሰው ወደ ህልሙ ባደረስን መጠን እግዚአብሔር ለኛ ተጨማሪ ህልም ይሰጠናል። የአንድ ሰው ራእይ ያሳካንለታ እግዚአብሔር ለኛ የተሳካ ነገር ያደርግልናል። ለአንድ ሰው እንጀራ ያበላንለታ ለኛ ደግሞ እግዚአብሔር በሰፊው ይከፍትልናል። ክብር ለጌታ ይሁን። እና እዚህ ላይ ግን እንግደለው፣ በአንድ ጉድጓድ ውስጥ እንጣለው፣ ክፉ አውሬም በላው እንላለን ይሉና ከህልሞቹም የሚሆነውን እናያለን። ከህልምም አንዷ ትፈጸም እንደሆነ ነው የሚሉት። ለዚህ ነው እንግደለው ያተባሉት። ቅርአት በጣም ከባድ ነው። ቅርአት በጣም ወንድም አይልም፣ እህት አይልም፣ ቸርች አይልም፣ ምናምን አይልም እኮ። እኔ በጣም የሚገርም ነገር ነው። እግዚአብሔር እነዚህ ይቃወማቸዋል። እግዚአብሔር ቤተኞችን ይቃወማል። እንደዚህ አይነት ሰዎችም ይቃወማቸዋል። ይሄማ ራሱ እርኩስ መንፈስ ነው የሚቀበላቸው፣ ወዲያው ያሰራቸዋል። እንደ ጉድ ነው የሚያሰራቸው። እና ምንድነው የሚሉት? ከራእዮቹ የሚፈጽሙ እናያለን ነው የሚለው ባጭሩ።
የባለ ራእይ አይሞትም። ከህልሞቹም የሚሆነውን እኛ እንገድለዋለን። ያ ሁሉ የተናገረው ህልም ይፈጸማል አይፈጸምም ነው የሚሉትና ያንን እንዳይፈጸም ነው የሚጠሩት። ይፈነቅላሉ፣ ወደዚህ ይላሉ፣ ወደዛ ይላሉ። ግን ህልሙ ሳይፈጸም ባለ ራእይ አይሞትም። እግዚአብሔር ለእናንተ ያለው ያደርገዋል። ኖ ማተር ዋት። እነሱ አንዳቸውም እንኳን አንዲት የረባ ነገር ሳያደርጉ እድሜያቸው ዘመን ሁሉ ጨርሱ። ይህን ሰውዬ ግን እንደተባለው እግዚአብሔር እንደተናገረው እግዚአብሔር እንዳለለት ህልሙን ፈጽሞ አለ። እና ሳኦልም አንዱ የጣለበት የተቸገረበት ይሄ ነው። ዳዊት ቀመድ ይላል። በዛ ሁሉ ውስጥ በገናውን ይዞ ያመልካል። በዛ ውስጥ ዳዊት አስተዋይ ነበር። አስተውሎ ያደርግ ነበር። አስተዋይ ሰው ነበር። እግዚአብሔር በማስተዋል ይሙላል። ያመልክ ነበርና ሲያመልክ ምን ይላል? እግዚአብሔር ይልና ይጽፋል። እግዚአብሔር ይላል። ከዛስ ስነገሩኝ እግዚአብሔር ይልና እረኛዬ ነው ይላል ሲፈልግ። ትንሽ ቆይቶ ደግሞ አለፍ ብሎ እግዚአብሔር ጉልበቴ ነው ይላል። እግዚአብሔር ብርሃኔ ነው ይላል። አያልቅበትም። እግዚአብሔር ጉልበቴ፣ እግዚአብሔር ብርሃኔ፣ እግዚአብሔር መድኃኒቴ፣ ሕይወቴ መታመኛ፣ እግዚአብሔር አለቴ፣ እግዚአብሔር ምርኩዜ፣ እግዚአብሔር እንደሱ ያስባል ጌታ። እግዚአብሔር አሻጋሪ፣ እግዚአብሔር የሚሰራ የሚያደርግ ህልም እስኪፈጸም ድረስ የሚጠብቅ የታመነ አምላክ ነው። ቆመን እንጸልያለን።